ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። በአማራ ክልል የሚካሄደው ጦርነት በዛሬው ዕለት በተለያዩ አካባቢዎች ተጠናክሮ ቀጥሏል። በሸዋ በወሎና በጎጃም ቀጠናዎች ኔትወርኮችን በማጥፋት የተጀመረው ዘመቻ በሁሉም ቀጠና ባለው ሰራዊት የተጠናከረ መከላከል ተደርጎበታል። አልፎ አልፎም በመልሶ ማጥቃት ድሎችን መጎናጸፍ ተችሏል። በተለይ በሸዋ የተሰማራው ያገዛዙ ኤሊት ኃይል ያሰበውን ሳያሳካ በሚገባ ተመክቷል። በእነዚህ አካባቢዎች በተፈጸመ ቀጥተኛ ጥቃት በመቶ የሚቆጠሩ ንጹሃን ከመረሸናቸውም ባሻገር መንደሮች በከባድ መሳሪያ ወድመዋል። የቤት እንስሳት ተጨፍጭፈዋል። ይህም ያገዛዙን አረመኔያዊ ባህሪ በግልጽ ያሳየ ሆኗል። ያገዛዙ የበቀል እርምጃ በደብረ ታቦርና አካባቢውም መፈጸሙን በቅርቡ የተመዘገበ አሳፋሪ ታሪክ ሆኗል። ይህ የሽብርና የቀውስ አገዛዝ ብዙ 100 ኪሎ ሜትሮችን በሸፈነው የጎንደሩ ተጋድሎ የደረሰበትን ከባድ ውርደት በጦር ሜዳ ማካካስ ስላልቻለም ሆን ተብሎ በታቀደ ሁኔታ ከውጊያው ጋር ግንኙነት የሌላቸውን ንጹሃንን በመጨፍጨፍ በሽብር መንገድ ወታደራዊ ሽንፈቱን ለመቀልበስ ሰፊ ጥረት አድርጓል። በተለይም የደብረ ታቦር ከተማና አካባቢው ህዝብና የህዝብ ተቋማት ላይ የዓለም አቀፍ ህግን በመጣስ ተከታታይ የድሮን ድብደባዎችን አድርጓል። በዚህም ደብረ ታቦር ከተማ ላይ ብቻ 24 ሰዓት ባልሞላ ጊዜ ውስጥ ከ16 ጊዜ በላይ ስትራቴጂክ ድሮኖችን ያለ ምህረት በመጠቀም የአረመኔነት ባህሪውን አሳይቷል። በዚህ ጥቃት የፋርጣ ወረዳ ፖሊስ ጣቢያ፣ የገብርዬ ክፍለ ከተማ ፖሊስ ጣቢያ፣ የዞን ጤና መምሪያ፣ የዞን ሲቪል ሰርቪስና ፋይናንስ ቢሮ፣ የቴዎድሮስ ክፍለ ከተማ ፖሊስ ጣቢያን ጨምሮ ማህበራዊ ተቋማትንና ሌሎች የህዝብ አገልግሎት የሚሰጥባቸውን ተቋማት አውድሟል። በመደበኛ እንቅስቃሴ ላይና በየቤታቸው የነበሩ የከተማ ነዋሪዎችንም በድሮን ጨፍጭፏል። ይህ አሳፋሪ ተግባር በሰራዊታችን ላይ ያደረሰው ተጨባጭ ጉዳት ካለመኖሩም በተጨማሪ የውጊያውን ውጤት በመለወጥ ደረጃም ሆነ ሰራዊታችን ደብረ ታቦርን ጨምሮ በሁሉም አካባቢዎች የተደረገለትን ህዝባዊና ደማቅ አቀባበል ማደብዘዝ እንኳን አልቻለም። የድሮን ቦምቦች ጥቃት ያልበገረው የድርጅቱ ሰራዊት የከተማው እምብርት ድረስ በመግባት የሚፈልጋቸውን ወታደራዊ ኦፕሬሽኖችን በሚገባ በማከናወን አይበገሬነቱንና ጀግንነቱን አሳይቷል። የአማራ ፋኖ ብሔራዊ ንቅናቄ በጎንደሩ የወንድማማቾች ድል የተገመደ ንቅናቄ ነው። በሸዋ በጎጃምና በወሎ ኔትወርክ በማጥፋት የጀመረው ያገዛዙ ጥቃት ሸዋ ላይ በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝና ባሳምነው እዝ ሰራዊት በቅንጅት በደቡብና ምዕራብ ወሎም በሚኒሊክ እዝ ብርቱ ተጋድሎ ተመክቷል። ጎንደር ላይ መሃል አርማጮንና ሁለቱን በለሳዎች ባካለለው ማዕከላዊ የጎንደር ክፍል ከስማዳ እስከ ደብረ ታቦር፣ ከደራ ሐሙሲት እስከ እብናት፣ ከጋይንት እስከ አለምበር ድረስ በሸፈነው ደቡባዊ የጎንደር ክፍል የአማራ ፋኖ ብሔራዊ ንቅናቄ የበላይ ዘለቀ እዝና የጎንደር ጠቅላይ ግዛት እዝ በጋራ በፈጸሙት ልዩ ተጋድሎ ከደቡብና ማዕከላዊ ጎንደር በርካታ ወረዳዎች ያገዛዙን ሰራዊት በመጠራረግ የድርጅታችን አንድነት በድል እንዲታጀብ አድርገውታል። ከ2540 በላይ የጠላት ኃይል ምርኮኛ ሲሆን በርካቶችም እጅ ለመስጠት በመዘግየታቸው ምክንያት ተደምስሰዋል። በዚያው ልክም የአማራ ፋኖ ብሔራዊ ንቅናቄ አፋብን ሰራዊት ከነፍስ ወከፍ እስከ ድሽቃ ድረስ ለማስታጠቅ ተችሏል። የሎጂስቲክ እጥረቱንም እንደተለመደው ከጠላት በመረከብ ተንበሽብሿል። በዚህ የጠላት አቅምና አቋም ልፍስፍስነት ጋድ በወጣበት ወታደራዊ ኦፕሬሽን የአገዛዙ የፕሮፓጋንዳ ቋንቋ ሲደበላለቅም ታይቷል። ያገዛዙ ባሪያ የሆነው ካድሬ በሚያሰማራቸው አክቲቪስቶቹ በኩል እርስ በርሱ መካሰስ አልበቃ ብሎት ለህዝብ የሚያስብ በመምሰል ፋኖ ከተማ ላይ ውጊያ ማድረግ እንደሌለበት ለመምከር ሞክሯል። የእምነት ተቋማትን ምሽግ አድርጎ የሚዋጋን ጨፍጫፊ ሰራዊት የፕሮፓጋንዳ ድጋፍ የሚሰጥ ስብስብ እንደ ጨዋ ለመጫወት መሞከሩ በመጨረሻው ሰዓት ላይ የበግ ለምድ የለበሱ
ተኩላዎችን ግልጽ አድርጎ አሳይቶናል። ህሊናቸውንና ህዝባቸውን በሆዳቸው ይሸጡ የነበሩ በአዴናዊ በሽታ ተጠቂዎችን ማደናገሪያ በመረማመድ የልዩነቱን ሸለቆ የደፈነው ባለማተብ ትውልድ መራር መስዋዕትነትን በከፈለበት የጎንደሩ ተጋድሎ መላው የአማራ ህዝብና የድርጅታችን አመራር ከፍተኛ ኩራት ተሰምቶታል። በተመሳሳይ ጊዜ ምዕራቡን ጎንደር ክፍል ሊያካልል በጃዊና መተከል የዘለቀውን የጠላት ኃይል ላይ ከባድ ምት በማሳረፍ የቡድንና የነፍስ ወከፍ መሳሪያዎችን የማረከው የቴዎድሮስ እዝ ለጎንደሩ ድል ሌላ ድምቀት ጨምሮለታል። የድላችን ሚስጥር ቁልፍ አንድነታችን ላይ መሆኑ በተግባር በተተረጎመበት የጎንደሩ ተጋድሎ ለማረክነው የጠላት ሰራዊት ርህራሄን፣ ሰብአዊነትንና ወገናዊነትን በማሳየት እጅ ሊሰጥ ያልፈቀደውን ደግሞ እስከ መጨረሻው በመዋጋት የአማራን ህዝብ የሞራል ልዕልና ያሳየንበትም ሁኔታ ነበረ። የጠላትን ስስ ብልት በተደጋጋሚ በመምታት ትግሉን በጽኑ አለት ላይ ያቆሙት የጎንደር ቀጠና የሰራዊቱ አባላት በራስ በቅነት አመራርና ስምሪት በመስጠት ኩራት የሆኑትን ወታደራዊ አመራሮች ለበለጠ ድል የሚያነሳሳ ሞራል ጭምር ሆኗል። በመጨረሻም ሰራዊታችን በየደረሰበት ሁሉ ተባባሪ በመሆንና ፍቅር በመስጠት ከጎናችን ለቆመው የጎንደር ህዝብ ልዩ ምስጋና እያቀረብን የአማራ ፋኖ ብሔራዊ ንቅናቄ ነጻ በወጡ አካባቢዎች የህዝብ አስተዳደር መዋቅሮችን በመዘርጋት ጠላትን ደግሞ በጽናት በመፋለም ለአማራ ህዝብ ነጻነት ማንኛውንም መስዋዕትነት ለመክፈል የወትሮ ዝግጁነቱን ባነገበ አመራርና ሰራዊት የታነጸ መሆኑን እናረጋግጣለን። የብልጽግናው አገዛዝ የሰሞኑ አዲስ ቀጠናዊ ጦርነት ድግስ ሚስጥር አማራን የማጥፋት ፕሮጀክት ነው። በሁለት ቀን ትጥቅ አስፈትቼ አማራውን በባርነት ገዛለው ርስቶቹንም መደራደሪያ አደርጋለሁ በሚል እብሪት በህዝባችን ላይ ጦርነት ያወጀው አገዛዝ ቅስሙ የተሰበረው ገና ጦርነቱን በለኮሰው የመጀመሪያው ሳምንት ላይ ነበረ። የመጀመሪያው ኮሎኔል ባህር ዳር ላይ የማረክነው ጠላት በጎጃም፣ በጎንደር፣ በሸዋ፣ በወሎና በወለጋ ቀጠናዎች በብዙ ሺህ የሚቆጠሩ የቡድንና የነፍስ ወከፍ መሳሪያዎችን፣ ሚሊዮን ተተኳሾችን፣ ዙ 23ን ጨምሮ ከባድ መሳሪያዎችን ማርከነዋል። በርካታ አሃዶችን በተለይም በክፍለ ጦርና በሬጅመንት ደረጃ ያሉትን ከነ አመራሮቹ በተደጋጋሚ ደምስሰናል። በብዙ ሺህ የሚቆጠሩ ምርኮኞችን ወደ ቤተሰቦቻቸው ልከናል። ከፊሉንም ለቀይ መስቀል አስረክበናል። የክልሉን ዋና ከተማ ጨምሮ በሁሉም ከተሞች ጠላት ላይ ከባድ ምቶችን አሳርፈናል። በዚህ የትውልዱ አስደናቂ ተጋድሎ ነባሩን የብአዴን መዋቅር በማፈራረስ አገዛዙን አየር ላይ የተንሳፈፈ ፊኛ ማድረጋችንን መሬት ላይ ያለው ህዝብ ብቻ ሳይሆን ዓለም አቀፍ ማህበረሰቡም በገሃድ የመሰከረው ሀቅ ነው። በዚህ ምክንያት አገዛዙ በውጊያ እንደማያሸንፈን ሲያውቅ ሌሎች የጥፋትና የማደናገሪያ ስልቶችን ሲጠቀም ቆይቷል። ከነዚህ የጥፋት ፕሮጀክቶች መካከልም ንጹሃን ላይ ያነጣጠረው ጥቃት ጎልቶ ይጠቀሳል። የአማራን ህዝብ ማንበርከክ ያገዛዙ ጦርነት ተልዕኮ መሆኑ እንደተጠበቀ ሆኖ በህዝቡ ላይ በድሮን በጀትና በሌሎችም ከባድ መሳሪያዎች ድብደባ በማድረግ የኃይል የበላይነትን ማሳየትና የወገን ኃይል ላይ የስነ ልቦና ጫና መፍጠር እንደ ስልት ለመጠቀም ሞክሯል። በዚህም የንጹሃን መኖሪያ መንደሮችን፣ ትምህርት ቤቶችን፣ ቤተ እምነቶችንና ጤና ተቋማትን ጨምሮ ኃላፊነት በማይሰማው መልኩ ጭፍጨፋዎችን ፈጽመዋል። በዚህ ምክንያት በርካታ ሴቶች፣ ህፃናት፣ አረጋውያንን ጨምሮ ሰላማዊ ዜጎች በግፍ ተገለዋል። ይሁን እንጂ ያገዛዙ ጭካኔ ህዝባዊ መሰረታችንን ከማጠንከርና አረመኔነቱን ከማረጋገጥ ያለፈ ምንም ያመጣለት ፋይዳ የለም። ሌላው ብሔራዊ አጀንዳዎችን እንደ ማደናገሪያ ስልት መጠቀም ነው። በራሱ ህዝብ ላይ ጨካኝ አረመኔ ተግባራትን የሚፈጽም አገዛዝ ለሀገር ክብርና ብሔራዊ አጀንዳዎች ትኩረት ሊሰጥ አይችልም። በተለይም ግጭት ጠማቂው የብልጽግና አገዛዝ የሀገርን ሉዓላዊነት አሳልፎ ለመስጠት የማያመነታ ስለመሆኑ ባለፉት 7 ዓመታት ሀገር ውስጥ አንዱን በአንዱ ላይ በማስነሳት ግጭትን በመለኮስ በፍቅር የሚኖሩትን ማህበረሰቦች ሳይቀር ለራሱ ፕሮጀክት በሚመቸው መልኩ ስውር ጦር በማስገባት ሲወጋና ሲያስወጋ ቆይቷል። ከዚህም ባሻገር ለዘመናት በመከባበርና በፍቅር የኖሩ አጎራባች ሀገራት ድረስ በመዝለቅ እርስ በርስ እንዲከፋፈሉ ዓለም አቀፍ የሉዓላዊነት ሕግን በመጣስ ታጣቂዎችን በማሰልጠንና በማሰማራት ለጎረቤቶቻችን ጠንቅ
እየተከለ ይገኛል። አብይ አህመድ የቀጠናው የሰላም ጸርና አተራማሽ ስለመሆኑ በየጊዜው ያደረጋቸው መርህ አልባ ስምምነቶች፣ የአደባባይ መግለጫዎችና መሐላዎች በቂ አመላካች ናቸው። ከምንም በላይ የቱርክ፣ የዩናይትድ አረብ ኤሚሬት፣ የቻይና፣ የአዘርባይጃን ድሮኖችና ሌሎች ዘመናዊ የጦር መሳሪያዎችን በአማራ ህዝብ ላይ በመሞከር የአገሪቱን ህዝብ የአዳዲስ የጦር መሳሪያ መሞከሪያ ያደረገው አገዛዝ የኢትዮጵያን ክብርና ሉዓላዊነት ተራ ሸቀጥ እንዳደረገው ሌላኛው ማሳያ ነው። እውነታው ይህ ሆኖ ሳለ አንድ ጊዜ በባህር በር ጉዳይ፣ ሌላ ጊዜ በሉዓላዊነትና የወደብ ጉዳይን አጀንዳ በማድረግ የህልውና ተጋድሎ ውስጥ የገባን ህዝብ ለማዘናጋትና በሌላ ትኩረት ተጠምዶ ዋናውን አጀንዳውን ቸል እንዲለው እንዲሁም የትግላችንን ማህበራዊ መሰረት ለመናድ ከፍተኛ ጥረት አድርጓል። በእርሻ ማሳው፣ በንግድ ቦታው፣ በአምልኮ ቦታዎች እንዲሁም በመኖሪያ ቤቱም ጭምር እያለ የሚጨፈጭፈውን ህዝብ በዚህ መልኩ ለማታለል ያደረገው ሙከራ አገዛዙ በፖለቲካ መቀንጨር መጠቃቱን ያረጋግጥና የከሸፈ ጉዳይ ነው። ሌላው የብልጽግናው አገዛዝ ፕሮጀክት የስውት ትርክቶች ግንባታ ሙከራ ማድረጉ ነው። የፋኖ ኃይል ከአብይ አህመድ ሰራዊት ጋር ጦርነት በጀመረበት ወቅት አገዛዙ ከሌሎች ኃይሎች ጋር አፍላ ፍቅር ላይ ነበረ። በተለይም ከአገዛዙ ሰራዊት የመጀመሪያዎቹን በርከት ያሉ የቡድን መሳሪያዎችን በመማረክ ኃይላችንን ባጠናከርንበት ወቅት አገዛዙ ከትግራይ ኃይልም ሆነ ከሌሎች የቀጠናው ኃይሎች ጋር ግጭት ውስጥ አልገባም ነበረ። ፋኖ በራሱ አቅም ወራሪውን ሰራዊት በመመከት ወደ መልሶ ማጥቃት ይሸጋግራል ብሎ ማሰብ የተሳነው የብልጽግና ቡድን ተከታታይ ባዳና ባንዳ የሚሉ መሰረተ ቢስ ፍረጃዎችንም ሊያለማምድ ሞክሯል። የማጥቃት ዘመቻዎችን በራሱ የእብሪት እቅድ ጀምሮ በሂደት መቋቋም ያልቻለውን ኃይል በስም ማጥፋትና በሐሰት ትርክት ዘመቻ ለማዳከም ሞክሯል። አንድ አይሆንም በታትነነዋል የተባለው ፋኖ በረቀቀ የአመራር ጥበብ እንደ አለት የጠነከረ ድርጅት ሲፈጥር በሌሎች ኃይሎች ትዕዛዝ ነው፣ የጠላት ድጋፍ ነው፣ አንደኛው ወደዚህ ሌላኛው ግን ወደዚያ ነው በሚል መቀባጠር ጀመረ። ይህም አልበቃ ብሎት ሎጂስቲክ፣ ፕሮፓጋንዳ እንዲሁም ፖለቲካ የሚሰፍርልን ኃይል እንዳለ አድርጎ ያለማቋረጥ በመለፈፍ ላይ ይገኛል። ከገባበት የእብሪት ጦርነት መውጫ ያጣው አገዛዙ ለአማራ ህዝብ አጀንዳ በመታመን በብሔራዊ ጀግንነትም ሆነ በራስ በቅነት በመታገል የፋኖን ሰራዊትና አመራር የሚቀድም እንደሌለ ጠንቅቆ ያውቃል። ሌላው የጦርነቱን ገጽታ ቀጠናዊ የማድረግ ግብግብ ይጠቀሳል። ኢትዮጵያ በዓለም የዲፕሎማሲ መድረክ የምትታወቅባቸውን የውጭ ግንኙነት መርሆችን በመጣስ በሶማሊያ በሱዳንና ኤርትራን ጨምሮ የዲፕሎማሲ ሀሁን በጣሰ መንገድ የትንኮሳ ተግባራትን ፈጽመዋል። ደቡብ አፍሪካ፣ ናሚቢያና ዚምባብዌን ጨምሮ ለአፍሪካ ሀገራት ነጻነት የቀዳሚነት ሚና የተጫወተችው ኢትዮጵያን ገጽታና ታሪክ በማይመጥን ሁኔታ በሌሎች ሀገራት ላይ ወታደራዊ ጣልቃ ገብነቶችን ጭምር አድርጓል። በዚህም ከአማራ ህዝብ ጋር የገባበትን የዘር ማጥፋት ጦርነት ቀጠናዊና ዓለም አቀፋዊ መልክ እንዲኖረው ሞክሯል። የአማራን ህዝብ የተጋድሎ ትርክት በቀጠናዊ ጦርነት ውስጥ እንዲዋጥ በማድረግ በስኬት ላይ ያለውን የህልውና ተጋድሎ በአርቲፊሻል ብሔራዊ ጀብደኝነት ለማደብዘዝ ጥረት አድርጓል። ይህም እንደ ሌሎቹ ማደናገሪያዎች ከጅምሩ የከሸፈ ነው። የአብይ አህመድ አገዛዝ ትልቁ ፈተናና ድንጋጤ የፈጠረበት ደግሞ የአማራ ፋኖ ብሔራዊ ንቅናቄ መወለድ እንደሆነ ለመላው ህዝብ ግልጽ የሆነ ጉዳይ ነው። አገዛዙ ቢሊዮን በጀት መድቦ ብዙ የደከመበት ጉዳይ የፋኖ ኃይል አንድ ወጥ ድርጅት እንዳይኖረው፣ ድርጅት ከተፈጠረም እንዳይጸና ማድረግ ነበረ። ገና የአንድነቱ ውይይት መስመር መያዝ ሲጀምር የቆዩ የጠላት ተላላኪዎች ሮጠው ጠላት ጉያ በመሸሸግ ያሉባልታ ናዳ የሚያወርዱት የድርጅቱ መፈጠር የተልኳቸውን ክሽፈት ስለሚያንጸባርቅባቸው ነበረ። ፋኖ መስለው በመተወን ከመወለድ ያላስቀሩትን ተቋም በሐሜት ሊያፈርሱት መሞከራቸው ከንቱ ድካም ሆነባቸው። ህዝብም ታሪክም እየሳቀባቸው ይገኛል። የውስጥ ሰርጎ ገቡን ሴራም የውጭ ጠላትን ሁሉን አቀፍ የብረት አጥር ሰባብሮ አንድ ተቋም መውለድ የትውልዱ ታሪካዊ ግዴታ ነበረ። እናም በድል ተወተነዋል። ከአማራ ፋኖ ብሔራዊ ንቅናቄ
ምስረታ ማግስት ደግሞ የተዘጋጀ የጥፋት ድግስ በብልጽግናው አገዛዝ በኩል ተከናውኗል። የድርጅቱ መወለድ ከፍተኛ ድንጋጤ ውስጥ የከተተው ብልጽግና አለኝ የሚለውን የጦር መሳሪያና የማጥቃት ስልት ተጠቅሞ ዘመቻዎችን በማድረግ በዋናነትም ከፍተኛ አመራሮች ላይ ጥቃት በማድረስ የድርጅት ምስረታ ሂደቱን ማደብዘዝና የፕሮፓጋንዳና የስነ ልቦና የበላይነት ለመያዝ ተፍጨርጭሯል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ውድ ኢትዮጵያውያን ውድ ኤርትራውያን እንዴት ናችሁ? ደህና ናችሁ ወይ? እንዴት ነው? ኢድ ምን ይመስላል? ኢድ ደባብ እንዴት ይዟችኋል? እንግዲህ ረመዳን አለቀብን። ወላሂ ረመዳናችን አላህ ይቀበለን። ባወረያንን ከወፈቃቸው አላህ Subhanahu Wa Ta'ala ደግሞ በትክክል ጾሙ በትክክል ዱዓ አድርጎ በትክክል ከወፈቃችሁ አላህ ያደርገምላችሁ ዱዓ አድርጉላችኋለሁ። የመጨረሻ ጾም ነች እላችኋለሁ ሸዋልን እስከምንዘዋወር ድረስ። እንግዲህ ዛሬ ደግሞ የኢድ ልብስ መጥቶልናል። ያው የኢድ ልብስ ሲላችሁ ለቤት እንዲ ልንሰራበት ነው እንጂ የኢድ ልብስ የዚህ ሀገር ልብስ ስለማያምር ብዙም ደስ ስለማይለን ስለማይመችን ማለት ነው እንትን ሳንቲሙን ስጪኝ ብለናታል። ለጊዜው ደግሞ ይሄን ልበሱ ብላ አጋስታልናለች እላችኋለሁ። እንግዲህ በዚህ የመጣልኝ የኢድ ስጦታዬን ላሳያችሁ ብዬ ነው። የኢድ ስጦታ ደግሞ ሲደርሰኝ ደግሞ ሌላውን ደግሞ ኢድ ኢንሻአላህ ኢድ ሲሆን ደግሞ ሲደርሰን እናሳያችኋለን ማለት ነው። ለመጥባህም ይሁን ለኔም ለሂቴም አንድ አይነት ልብስ ነው የገዛችልን። ይሄን ደግሞ የኢድ ቀን እንለብሰዋለን አላህ ካለ በእዝንላህ ማለት ነው። ይሄን መስለ ምርጥዬ ቆንጂዬ እንግዲህ ምን ልበላችሁ ፉስታን እንበላው ወይስ ምን እንበላው ማለት ነው። እጁም ይሄን ይመስላል። እንደዚህ ትለብሱታላችሁ። በእንደዚህ መልኩ የሚያምር ነው። በጣም አሪፍ ነው። እጁም ራሱ ይሄን አምጥታልን አለች እላችኋለሁኝ። እና ቪዲዮን ላይክ አርጉ፣ ሼር አርጉ፣ ሰብስክራይብ አርጉ። በቀንነት እስከምትባሉ አትቆዩ እላችኋለሁ። ልካችንም ሆነ አናቀም እንግዲህ ለክተን አላየነውም ገና ማለት ነው። እንግዲህ ሲታጠብ አንዳንድ ልብስ በጣም ይቀንሳል ማለት ነው። ለዛ ስለሆነ እንግዲህ ከታቹም ይሄን ይመስላል ማለት ነው። ገርጽ ያለው ልብስ ነው እንግዲህ ምንም ቢሆን እኮ አንዳንዴ የሆነ ሰልባ አይሰጡ ይሄን የሚባል ነገር አይደለም። አንዳንድ ሰው አስታውሶ ብቻ ማውጣቱ አስታውሶም ብቻ ለናንተ እንትን ማረጉ ራሱ በቂ ነው ማለት ነው። አንዳንዶች ጭራሽ ምን እንደው ማይሰጡም ማያረጉም አሉ ማለት ነው። ኢድ ራሱ ማያስታውሷቸው አሉ። ስለዚህ አስታውሶ ራሱ ማምጣታቸው ራሱ ለኛ በቂ ነው እላችኋለሁኝ። እና ቪዲዮን ላይክ አርጉ፣ ሼር አርጉላችኋለሁ፣ ሰብስክራይብ አርጉ። ለቤት አዲስ የሆናችሁ ደግሞ ደውል ምልክቱን ማጥቆሩን እንዳትረሱ። ይሄንም የሄቴም ለሁለቱም እኩል ነው፣ አንድ አይነት ነው። እንግዲህ ሁለታችንም አንድ አይነት ለብሰፋ ብትን እንልበታለን ኢድ ማለት ነው። አላህ ደግሞ ለሀገራችን አብቅቶን በቤተሰቦቻችን ጋር ፋፋፋ ምንልበት ጊዜ አላህ ቅርብ ያርግልን። ሰው ሀገር ያላችሁ ሁሉ አላህ ነጂ በላችሁ፣ ከሰው ቤት አላህ ያውጣችሁ። አሚን በሉ። ወላሂ በሰው ሀገር ሆነን ኢድን አመት ባልን ማክበር ማለት በጣም ይከብዳል። ከቤተሰብ ሆናችሁ ግን ተሰብስባችሁ ሆናችሁ ግን ኢድን ስታሳልፉ በጣም ደስ ይላል። ስለዚህ እኛ ሙስሊሞችም አላህ ይወፍቀን ለሁላችንም፣ ክርስቲያኖቹም እንደዚሁ አመት ባላችሁ ጊዜ ይወፍቃችሁ ከቤተሰቦቻችሁ እላችኋለሁ። ወሰላሙ አለይኩም።